ሰላም እንዴት ናችሁ? ዛሬ ደግሞ ስለ ሌጋል ሊያቢሊቲ ኦፍ ኦዲተርስ እንመለከታለን። እንግዲህ ሌጋል ሊያቢሊቲ ኦፍ ኦዲተርስ ስንል አንድ ኦዲተር የአንድን ድርጅት ፋይናንሻል ስቴትመንት ኦዲት በሚያደርግበት ጊዜ ወይም ስራውን በሚከውንበት ጊዜ ኦዲተሩ ዊዝ ዘ ሪኳየርድ ፕሮፌሽናል ዲዩ ኬር ስራውን ካልሰራ ወይም ይሄ ኦዲተር የዚህን ድርጅት ፋይናንሻል ስቴትመንት ኢንቴንሽነሊ በትክክል ካልሰራ እንዲሁም ኦዲተሩ ፍራውዶችን ኮሚት የሚያደርግ ከሆነ ይህንን ኦዲተር ተጠያቂ ሊያደርጉ የሚገቡ ወይም ተጠያቂ ሊያደርጉ የሚችሉ ፕሮፌሽናል ሪስፖንሲቢሊቲስ ወይም ሌጋል ሪስፖንሲቢሊቲስ ሌጋል ሊያቢሊቲ ኦፍ ኦዲተርስ እያልን እንጠራቸዋለን ማለት ነው። እንግዲህ እንደሚታወቀው አንድ ኦዲተር የኦዲት ስራው ወይም ደግሞ የኦዲት ግኝቱ በድርጅቱ ላይ ወይም ደግሞ የድርጅቱን ፋይናንሻል ስቴትመንት በሚጠቀሙ ፋይናንሻል ስቴትመንት ተጠቃሚዎች ላይ ወይም ዩዘርስ ኦፍ ፋይናንሻል ኢንፎርሜሽን የምንላቸው ላይ ጉዳት የሚያደርስ ከሆነ በትክክል ይሄ ኦዲተር ሊከሰስ ወይም ደግሞ በህግ ሊጠየቅ ይችላል ማለት ነው። ምክንያቱም አንድ ኦዲተር የአንድን ድርጅት ፋይናንሻል ስቴትመንት ኦዲት ሲያደርግ ዊዝ ፕሮፌሽናል ዲዩ ኬር ነው መስራት ያለበት። ይህንን ሳያደርግ ቀርቶ የኦዲት ስራው ኦዲት በተደረገው ድርጅት ላይ ወይም በክሌንቱ ላይ ጉዳት የሚያደርስ ከሆነ ወይም ደግሞ በዩዘርስ ኦፍ ፋይናንሻል ኢንፎርሜሽን ወይም የዚህን ድርጅት ፋይናንሻል ስቴትመንት በሚጠቀሙ ተጠቃሚዎች ላይ ዳሜጅ ወይም ጉዳት ሊያደርስ የሚችል ከሆነ የኦዲት ስራው ይሄ ኦዲተር በክሌንቱም እንዲሁም በሶስተኛ ወገንም ሊከሰስ በህግም ሊጠየቅ ይችላል ማለት ነው። ይህንን ነው ሌጋል ሊያቢሊቲ ኦፍ ኦዲተርስ እያልን የምንጠራው። እንግዲህ ስለ ሌጋል ሊያቢሊቲ ኦፍ ኦዲተርስ ስናወራ ልናውቃቸው የሚገቡ ቤዚክ ተርሚኖሎጂዎች አሉ። እነዚህም ቤዚክ ተርሚኖሎጂዎች ደግሞ አብረን እንመልከት። የመጀመሪያው ቤዚክ ተርሚኖሎጂ ሲፒኤ የምንለው ነው። ሲፒኤ ማለት ሰርቲፋይድ ፐብሊክ አካውንታንት ማለታችን ነው። እንደሚታወቀው ኦዲተሮች ሰርቲፋይድ አካውንታንቶች ናቸው። ስለዚህ እዚህ ጋር ሲፒኤ የምንለው ቃል ኦዲተሮችን ሪፈር ለማድረግ የምንጠቀምበት ቃል ነው ማለት ነው። ሁለተኛው ክሌንት የምንለው ነው። ክሌንት የምንለው ፋይናንሻል ስቴትመንቶቹን ወይም ደግሞ ቡኮቹን ኦዲት የሚያስደርግ ድርጅት ደግሞ ክሌንት ወይም ደግሞ ካምፓኒ እያልን እንጠራዋለን ማለት ነው። ስለዚህ ክሌንት የምንለው ፋይናንሻል ስቴትመንቶቹን ወይም ደግሞ ደብተሮቹን ኦዲት የሚያስደርግ ለኦዲተሮቹ ሰጥቶ ኦዲት የሚያስደርግን ድርጅት ደግሞ ክሌንት እያልን እንጠራዋለን ማለት ነው። ሌላውና ሶስተኛው ቤዚክ ተርሚኖሎጂ ፕሪቪቲ ኦፍ ኮንትራት የምንለው ነው። privity of contract means the existence of direct connection or direct contractual relationship between parties። እንግዲህ privity of contract ማለት በፓርቲዎች መካከል ያለ ወይም ሊኖር የሚችል direct connection ወይም contractual relationship privity of contract ብለን እንጠራዋለን። እንግዲህ በኦዲቲንግ ኮንትራት privity of contract ኤግዚስት የሚያደርገው በክሌንቱ እና በኦዲተሩ መካከል ነው ማለት ነው። ሌላው ደግሞ ሰርድ ፓርቲ የምንላቸው ናቸው። any party beside the principals in the contract are third parties። እንግዲህ ሰርድ ፓርቲ ወይም ደግሞ ሶስተኛ ወገን እያልን የምንጠራቸው ኮንትራቱ ውስጥ ካሉ ፕሪንሲፓሎች ውጭ ያለ ማንኛውም አይነት ፓርቲ ወይም ማንኛውም አይነት ወገን ሰርድ ፓርቲ ወይም ሶስተኛ ወገን እያልን እንጠራዋለን። እንግዲህ በኦዲቲንግ ኮንትራት ከመጣን ደግሞ ሰርድ ፓርቲ የምንላቸው ከሁለቱ ፕሪንሲፓሎች ያ ማለት ከክሌንቱ እና ከኦዲተሩ ውጭ ያሉ ማንኛውም ፓርቲ ሰርድ ፓርቲስ እየተባሉ ይጠራሉ ማለት ነው። ለምሳሌ ክሬዲተሮችን ወይም አበዳሪዎችን መውሰድ እንችላለን። ከስተመሮች፣ ሸር ሆልደር፣ ገቨርንመንት እነዚህ በሙሉ ከክሌንቱና ከኦዲተሩ ውጭ ያሉ ሌሎች ፓርቲዎች ናቸው። እነዚህን ደግሞ ሰርድ ፓርቲስ እያልን እንጠራቸዋለን። እንግዲህ ስለ ኮንትራት ስናወራ ኮንትራት ሁለት አይነት ፎርሞች ሊኖሩት ይችላሉ። የመጀመሪያው ኤክስፕረስ ዱቲ እንለዋለን ወይም ደግሞ ኤክስፕረስ ፕሪቪቲ ኦፍ ዱቲ እንለዋለን። ሁለተኛው ደግሞ ኢምፕላይድ ዱቲ ወይም ኢምፕላይድ ፕሪቪቲ ኦፍ ኮንትራት እንለዋለን። ኤክስፕረስ ዱቲ የምንለው ከስሙ ለመረዳት እንደምንችለው something which is actually written in the contract ኮንትራቱ ላይ በግልጽ የተቀመጠ ወይም ደግሞ በግልጽ የተጻፈ ኤክስፕረስ ዱቲ እንለዋለን ማለት ነው። ስለዚህ በኦዲተሩ እና በክሌንቱ መካከል የተደረገው አግሪመንት ኤክስፕሊሲትሊ ኮንትራቱ ላይ ስቴት የተደረገ ነው ማለት ነው። ስለዚህ ይህንን ነው ኤክስፕረስ ዱቲ የምንለው። ያ ማለት የእያንዳንዱ ፓርቲ ያ ማለት የኦዲተሩ ሪስፖንሲቢሊቲ ምን እንደሆነ
የክሌንቱ ሪስፖንሲቢሊቲ ምን እንደሆነ፣ የኦዲተሩ ራይት ምን እንደሆነ፣ የክሌንቱ ራይት ምን እንደሆነ የእያንዳንዱ ፓርቲ ራይት ኤንድ ሪስፖንሲቢሊቲ ክሊርሊ ዲፋይን ተደርጎ የተቀመጠ ከሆነ ይህንን ኤክስፕረስ ዱቲ ወይም ደግሞ ኤክስፕረስ ፕሪቪቲ ኦፍ ኮንትራት እያልን እንጠራዋለን ማለት ነው። ሁለተኛው ኢምፕላይድ ዱቲ ወይም ኢምፕላይድ ፕሪቪቲ ኦፍ ኮንትራት የምንለው ነው። ሶ ይሄኛው ደግሞ ኮንትራቱ ላይ ያልተቀመጠ ወይም ኮንትራቱ ላይ በግልጽ ያልተጻፈ ወይም ስቴት ያልተደረገ ኤክስፕሊሲትሊ ነገር ግን ከኮንትራቱ የሚጠበቅ ነገር ደግሞ ኢምፕላይድ ዱቲ ወይም ኢምፕላይድ ፕሪቪቲ ኦፍ ኮንትራት እንለዋለን ማለት ነው። ሶ ኢምፕላይድ ዱቲ ኦር ኢምፕላይድ ፕሪቪቲ ኦፍ ኮንትራት ሚንስ something which is expected from the contract but not actually written in the contract። ስለዚህ ኢምፕላይድ ዱቲ ወይም ኢምፕላይድ ፕሪቪቲ ኦፍ ኮንትራት የምንለው ከኮንትራቱ ሊጠበቅ የሚችል ነገር ነው። ነገር ግን ኮንትራቱ ላይ በግልጽ ያልተቀመጠ ወይም ያልተጻፈ ከሆነ ደግሞ ኢምፕላይድ ዱቲ እያልን እንጠራዋለን ማለት ነው። ሌላው ከሌጋል ሊያቢሊቲ ኦፍ ኦዲተርስ ጋር በተያያዘ በትክክል ልናውቃቸው የሚገቡ ተርሚኖሎጂዎች አሉ። የመጀመሪያው ኦርዲነሪ ነግሊጀንስ ነው። ሁለተኛው ግሮስ ነግሊጀንስ ነው። እንዲሁም ሶስተኛው ደግሞ ፍራውድ ነው። እንግዲህ እነዚህ ሶስቱ ተርሞች ወይም እነዚህ ሶስቱ ተርሚኖሎጂዎች የሚለዩት ኦዲተሮቹ ባላቸው ኢንቴንሽን ወይም ደግሞ ባላቸው ኢንተንት ነው። የመጀመሪያው ኦርዲነሪ ነግሊጀንስ ነው። ሶ ኦርዲነሪ ነግሊጀንስ ሚንስ ፌለር ቱ ኤክሰርሳይዝ ኤ ሪዝነብል ሌቭል ኦፍ ኬር ዳት ኮዝ ኤ ዳሜጅ። ኦዲተሩ የአንድን ድርጅት ፋይናንሻል ስቴትመንት ኦዲት በሚያደርግበት ጊዜ ዊዛውት ሪዘነብል ሌቭል ኦፍ ኬር ሳያደርግ የዛን ድርጅት ፋይናንሻል ስቴትመንት ኦዲት ካደረገ ይህንን ኦርዲነሪ ነግሊጀንስ እንለዋለን ማለት ነው። ሂር the auditor was careless but no intent to deceive። እዚህ ጋር ኦዲተሩ ኬርለስ ነው ወይም ደግሞ ኬርለስ ነበር፣ ነገር ግን ድርጅቱን ሆን ብሎ ዲሲቭ ለማድረግ ነው ተብሎ ግን አይታሰብም ማለት ነው። ሌላውና ሁለተኛው ግሮስ ነግሊጀንስ የምንለው ነው። ሶ ግሮስ ነግሊጀንስ ሚንስ ፌለር ቱ ኤክሰርሳይዝ ኤ ሚኒማል ሌቭል ኦፍ ኬር ዳት ኮዝ ኤ ዳሜጅ። ግሮስ ነግሊጀንስ የምንለው ደግሞ ኦዲተሩ የኦዲት ስራውን በሚሰራበት ጊዜ ሚኒማል ሌቭል ኦፍ ኬር እንኳን ሳያሳይ የአንድን ድርጅት ፋይናንሻል ስቴትመንት ኦዲት ካደረገ ግሮስ ነግሊጀንስ ይባላል ማለት ነው። ያ ማለት ምንድን ነው? ከኦዲተሩ የሚጠበቀውን ዝቅተኛ ሌቭል ኦፍ ኬር ወይም ደግሞ ሚኒመም ሌቭል ኦፍ ኬር ሳያሳይ የአንድን ድርጅት ፋይናንሻል ኢንፎርሜሽን ወይም የአንድን ድርጅት ፋይናንሻል ስቴትመንት ኦዲት የሚያደርግ ከሆነ ወይም የኦዲት ስራ የሚከውን ከሆነ ይህንን ግሮስ ነግሊጀንስ እንለዋለን ማለት ነው። ለምሳሌ ኦዲተሩ የአንድ ድርጅት ፋይናንሻል ስቴትመንት ላይ ያሉ ማቴሪያል ሚስ ስቴትመንቶችን ፋይንድ አውት ለማድረግ የጀነራሊ አክሰፕትድ ኦዲቲንግ ስታንዳርዶችን አፕላይ ማድረግ አለበት። ሶ የዚህ ድርጅት ፋይናንሻል ስቴትመንት ላይ ጀነራሊ አክሴፕትድ ኦዲቲንግ ስታንዳርዶችን አፕላይ በማድረግ ዲስከቨር ሊደረግ የሚችል ማቴሪያል ሚስ ስቴትመንቶችን ዲስከቨር ማድረግ እየቻለ ይህንን ሳያደርግ ከቀረ አሁን ይሄ ኦዲተር በጣም ኬርለስ ነበር ወይም ደግሞ ግሮስ ነግሊጀንት ነበር ማለት ነው። ምክንያቱም ከኦዲተሩ ሊጠበቅ የሚችል ሚኒመም ሌቭል ኦፍ ኬር እንኳን ሳያደርግ ወይም ሳያሳይ የዚህን ድርጅት ፋይናንሻል ስቴትመንት ኦዲት እያደረገ ነው ማለት ነው። ይህንን ሌቭል ኦፍ ኬር ቢያደርግ ኑሮ የዚህ ድርጅት ፋይናንሻል ስቴትመንት ላይ ያሉ ማቴሪያል ሚስ ስቴትመንቶችን በቀላሉ ፋይንድ አውት ማድረግ ይችል ነበር። ነገር ግን ጀነራሊ አክሴፕትድ ኦዲቲንግ ስታንዳርዶችን አፕላይ ሳያደርግ ወይም ደግሞ ሳይተገብር የዚህን ድርጅት ፋይናንሻል ስቴትመንት ኦዲት ካደረገ ይሄ ኦዲተር በጣም ኔግሊጀንት ነበረ ማለት ነው። ሶ ሂር the auditor was very careless or the auditor was really careless but no intent to deceive። እዚህ ጋር ኦዲተሩ በጣም ኬርለስ ነበረ ወይም ደግሞ በጣም ኔግሊጀንት ነበረ፣ ነገር ግን እንደ ኦርዲነሪ ኔግሊጀንስ ሁሉ ድርጅቱን ሆን ብሎ ዲሲቭ ለማድረግ ነው ተብሎ ግን አይጠበቅም ማለት ነው። ሌላውና ሶስተኛው ፍራውድ ነው። ሶ ፍራውድ ከሌሎቹ የሚለየው ወይም ከግሮስ ኔግሊጀንስ እና ከኦርዲነሪ ኔግሊጀንስ የሚለየው ኢንቴንሽናሊ ነው የሚሰራው። ሶ ኢንቴንሽናል ኮንሲልመንት ኦር ሚስ ሪፕሬዘንቴሽን ኦፍ ማቴሪያል ሚስ ስቴትመንትስ ኢን ፋይናንሻል ስቴትመንት ፍራውድ እያልን እንጠራዋለን ማለት ነው። ኦዲተሩ ሆን ብሎ የአንድን ድርጅት
ማቴሪያል ሚስ ስቴትመንት ሚስ ሪፕሬዘንት ካረገ ወይም ደግሞ ኮንሲል ካደረገ ፍራውድ እያለ ነው የምንጠራው ማለት ነው። ሶ ኦዲተሩ የራሱን ጥቅም ለማግኘት ወይም ደግሞ አንጀስት የሆነ አድቫንቴጅ ለማግኘት የሚያደርገው ማንኛውም አይነት the act of deceit ወይም ደግሞ misrepresentation of the financial statement ፍራውድ እየተባለ ይጠራል ማለት ነው። ስለዚህ እነዚህ ስለ ሌጋል ሊያቢሊቲ ኦፍ ኦዲተር ስናወራ በትክክል ልናውቃቸው ልንረዳቸው የሚገቡ ዋና ዋና ቤዚክ ተርሚኖሎጂ ብለን የምንጠራቸው ናቸው።